ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። እናቴ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸሎት ስለነበረን ጊዜ የአምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። ጸሎቱን በአባታዊ ቡራኬ ላስጀመሩልን ለመላከ ፀሐይ ቆሞስ አባ ገብረ ሥላሴ እግዚአብሔር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። መንግሥተ ሰማያትን ያወርስልን። መልካም እንግዲህ ዛሬ ከዓርብ ዕለት ጀምሮ በጣና ሐይቅ ደብረ ማርያም ገዳም አስተባባሪነት እዚህ ሁላችንም የተለያዩ መንፈሳዊ ማዕድ በምንመገብበት በዚህ ስፍራ እንድንገናኝ እግዚአብሔር ፈቅዶልናል። ዓርብ ዕለት የጀመረው መርሃ ግብር ቀጥሎ ዛሬ ላይ ደርሰናል። ይሄ መርሃ ግብር ነገ ድረስ ልክ እንደዚህ እንደደመቀ እንዳማረ ይቀጥላል። ለዚህ የአምላካችን የቸሩ እግዚአብሔር ስም ዘወትርም የተመሰገነ ይሁን። ብዙ መርሃ ግብራት እጄ ላይ ይገኛሉ። ከመዲናችን አዲስ አበባም እዚህ ከተማችን ባህር ዳርም ያሉ ሊቃውንት ዘማሪያን መካከላችን ይገኛሉ። ስለዚህ እንደተሰጣቸው ቅደም ተከተል መሰረት መርሃ ግብራችንን እናስኬዳለን። መሀል ላይ አንዳንድ መልእክቶችን ማስታወቂያዎችን እናገራለን። አሁን ከዚህ ቀጥሎ የምንሄደው ወደ የዝማሬ አገልግሎት ነው የሚሆነው። አገልግሎቱን የምትሰጥልን እህታችን ዘማሪት ፋሲካ ድንቁ ይሆናል። እንደምንሰነበታችሁ እንደምን ዋላችሁ። አሜን። ሳይገባን ቅድስና ስለሰበሰበን የአባቶቻችን አምላክ ለዘላለም አምላካችን ስሙ የተመሰገነ ይሁን። ባርከን ልጆችህን ባርከን በቅዱስ መንፈስህ አንዳሳ አድርገን። ባርኪን ልጆችሽን ባርኪን ድንግል ሆይ በምልጃሽ ከልጅሽ አስታርቂን ያለን ዘመን። ባርከን ልጆችህን ባርከን ልጆችህን በቅዱስ መንፈስ አንድ ሀሳብ አድርገን በቅዱስ መንፈስ አንድ ሀሳብ አድርገን። ባርኪን ልጆችሽን ባርኪን ልጆችሽን ድንግል ሆይ በምልጃሽ ከልጅሽ አስታርቂን። ድንግል ሆይ በምልጃሽ ከልጅሽ አስታርቂን። ጥሪህን ስንሰማ ወደ አንተ እንድንመጣ በሕግ ልንኖር ከቤት ሳንወጣ በሕይወት ስንደክም እንዳንጠፋ ባለም እርዳን ፈጣሪያችን ቸሩ መድኃኔዓለም። ባርከን ልጆችህን ባርከን ልጆችህን በቅዱስ መንፈስ አንድ ሀሳብ አድርገን በቅዱስ መንፈስ አንድ ሀሳብ አድርገን ከተፈረደብን የባርነት ሕይወት ከመጣብን መርገም በመብል ምክንያት ከሲኦል እስራት እኛ የዳንብሽ ድንግል
ባርኪን ልጆችሽን ባርኪን 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 ልጆችሽን ባርኪን ድንግል ሆይ በምልጃሽ ከልጅሽ አስታርቂን ድንግል ሆይ በምልጃሽ ከልጅሽ አስታርቂን እንደምን ስናጣ ፍቅር ስትመነምር ሲጎድል እምነታችን በሥጋችን ፈቃድ ወድቀን እንዳንጠፋ በምሕረት ጎብኘን አንተ ሆነን ተስፋ ባርከን ባርከን ልጆችን ባርከን 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 ልጆችን ባርከን በቅዱስ መንፈስ አንድ ሐሳብ አድርገን በቅዱስ መንፈስ አንድ ሐሳብ አድርገን ዕረፍተ ሕሊና ቅድስት እናታችን አሳስቢ ሁልጊዜ ስለ ኃጢአታችን ሊያድነን ነውና ክርስቶስ መሞቱ አስመሪንም አምላክ ድንግል ወላዲቱ ባርኪን ባርኪን ልጆችሽን ባርኪን 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 ልጆችሽን ባርኪን ድንግል ሆይ በምልጃሽ ከልጅሽ አስታርቂን ድንግል ሆይ በምልጃሽ ከልጅሽ አስታርቂን። ዝማሬውን አገልግሎት ላቀረበችልን ለእህታችን እግዚአብሔር ቃለ ያሰማልን። አሜን። መንግስተ እግዚአብሔርን ያወርስልን። ከዚህ በላይ የሚያገለግሉበትን የአገልግሎት ዕድሜ በቤተ ክርስቲያን ያርዝምልን። አሁን ቀጥታ የምንሄደው ወደ ክፍል 1 የትምህርተ ወንጌል መርሃ ግብራችን ነው። ትምህርቱን የሚሰጡን የምናውቃቸው የምንወዳቸው መምህራችን ሊቀ ሊቃውንት ስምዐ ኮነ መልአክ ይሆናሉ። ለእሳቸው የሚናገሩበትን አንደበት እኛም ሰምተን የምንተገብርበትን እዝነ ህሊና እግዚአብሔር ያድለን። ወደ መምህራችን። ክቡራን አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች በአምላካችን በሕያው እግዚአብሔር ስም እንደምን ዋላችሁ? ድምፃችሁን እስኪ ከፍ አድርጉት። እንደምን ሰነበታችሁ? ለዚህ ዕለት ለዚህ ሰዓት እንኳን አደረሳችሁ። አሜን። በምሕረቱ የጠበቀን በቸርነቱ ይቅር ያለን በመዓልትም በሌሊትም በበጎ ነገር ሁሉ የጎበኘን ከአመድና ከትቢያ አንስቶ ባሪያውና በአምሳሉ የፈጠረን የቸርነት ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የጠፋው ልጄ ተገኝቷል በሚል ርዕስ እንማራለን። አምላካችን እግዚአብሔር በአባቶቻችን ጉባኤ ተገኝቶ ጉባኤያቸውን የባረከላቸው፣ ለመምህራኑ አንደበታቸውን ያከናወነላቸው፣ ለሰማዕያኑም ደግሞ የሚሰሙበትን እዝነ ልቡናቸውን መስኮተ ልቡናቸውን የከፈተላቸው እሱ ነውና በእኛም ጉባኤ መካከል ተገኝቶ ነገሮችን ሁሉ እንዲያከናውንልንና እንዲያጣፍጥልን ቅዱስ ፈቃዱ ይሁንልን። የጠፋው ልጄ ተገኝቷል። እስኪ በሉት፣ እስኪ ድገሙት። የሉቃስ ወንጌል ምዕራፍ 15 ቁጥር 24 ላይ የምናገኘው ቃል ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች መካከል አንዱ በሉቃስ ወንጌል ምዕራፍ 15 ከቁጥር 2 ጀምሮ የሚገኝ ምሳሌያዊ ትምህርት አለ። አሁን ያነሳውላችሁ ምሳሌያዊ ትምህርት ደግሞ የሚጀምረው ቁጥር 11 ላይ ነው። እዚያ ምዕራፍ ላይ በዚህ ቁጥር ላይ ስትመለከቱ መድኃኒታችን ኢየሱስ ክርስቶስ
የአዳም ምሳሌ አድርጎ ያስቀመጠው አንድ ምሳሌያዊ ትምህርት አለ። ታናሽና ታላቅ ሁለት ልጆች የነበሩት አንድ ሰው ነበረ። እጅግ ባለጠጋ የነበረ ሰው መሆኑንም ቅዱስ ወንጌል ይናገራል። የባለጸጋው ልጆች ሁለት ናቸው። አንዱ ታላቅ አንዱ ታናሽ ልጆች ናቸው ያሉት። ታላቁ ልጁ አባቱን በማገልገል በአባቱ ቤት በመኖር የሚደሰት ልጅ ነበር። ታናሹ ልጁ ደግሞ የአባቱን ሀብት ተካፍሎ ልቡ በወደደው ስፍራ ሀገር አቅንቶ መኖር የሚፈልግ ሰው ነው የነበረው። ሁለቱም እንደ ፈቃዳቸው እንዲኖሩ አባታቸው ፈቀደላቸውና ታናሹ ልጅ ወደ አባቱ ቀርቦ አባ በኒ መክፈልተ ርስቴ ዘይረክበኒ ነዋይከ፣ አባቴ ሆይ ከገንዘብህ የሚደርሰኝን ድርሻዬን ስጠኝና ልጅ ወደ ወደድኩት ብሎ አባቱን ጠየቀው ይላል። አባቱም ከገንዘቡ ለልጁ የሚገባውን ነገር ሁሉ ሰጠውና ፈቀደለት። ልጁም ከአባቱ የተካፈለውን ሀብት ሁሉ ይዞ ሄዶ በሚፈልገው ቦታ ላይ መኖር ጀመረ። ነገር ግን ይዞት የሄደው ከአባቱ የተካፈለው ሀብትና ንብረት ሁሉ አለቀበት። የአባቱ ሀብትና ንብረትም ሲያልቅ ቶሎ ሊመለስ አልፈለገም። ባለበት ስፍራ ካሉ ባለጸጎች መካከል ለአንዱ ሙያተኛ ሆኖ ተቀጠረና እረኞች እንደሚያደርጉት የእሪያው መንጋ እየጠበቀ መኖር ጀመረ። እንዲህም ሆኖ እየኖረ ሳለ የሚበላው የሚጠጣው እስከ ማጣት ድረስ ተቸገረ። እንግዲህ ታሪኩ የሚያስረዳን ይህንን ነው። እስከዚህ ድረስ ወርዶ ነበር። በኋላ ግን ይህ መጠን አግብርቲው ወገባይቱ ለአቡ የለ ያተረፈው ወለድ በአባቴ ቤት እንጀራ ተርፏቸው የሚኖሩ የአባቴ ሙያተኞች ስንት ናቸው ብሎ ወደ ልቡ ተመልሶ ማሰብ ጀመረ። ከእንግዲህ ወዲህ ወደ አባቴ ቤት እመለሳለሁ ብሎ እንደወሰነም እና ወስኖም አልቀረም ወደ አባቱ ቤት መመለሱን ቅዱስ መጽሐፍ ይናገራል። በመጨረሻ አባቱ ልጄ ተገኝቶልኛል፣ ስለዚህም ደስ ይበላችሁ ብሎ ጎረቤቶቹንና ቤተሰቦቹን ሁሉ ጠርቶ ሜሉኝ ጌቹን፣ ይህም ማለት የሰባውን ያማረውን የወፈረውን ጥሩ ፍሬ ጋርዳችሁ ደስ ይበለን ብሎ ቤተሰቦቹንና ጎረቤቶቹን ሁሉ ጠርቶ ታላቅ ተድላ ደስታ እንደተደረገ በመናገር ታሪኩ ያበቃል ማለት ነው። የምታውቁት ታሪክ ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ ይህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣበትን ማለትም ሰው የሆነበትን ዓላማ የገለጸበት ምሳሌያዊ ትምህርት ነው። ክርስቶስ ወደ ዓለም የመጣው አዳምን ፍለጋ ነው። ካልጠፉት ከ99 በጎች ይልቅ በጠፋው አንድ በግ ምክንያት 99ን በዱር ትቶ ወደ ጠፋው በግ ፍለጋ እሱን ተከትሎ መሄዱን በመናገር ነው ምሳሌው የሚጀምረው። እግዚአብሔር በጠፉ ሰዎች ተስፋ የሚቆርጥ አምላክ አይደለም። የጠፉ ሰዎች ምናልባት በእግዚአብሔር ተስፋ ቆርጠው ይሆናል እንጂ እግዚአብሔር በጠፉ ሰዎች ተስፋ የሚቆርጥ አይደለም። እግዚአብሔር በጠፉ ሰዎች ተስፋ የሚቆርጥ ቢሆን ኖሮ በምድር ላይ እንዲቆዩ እንዲሰነብቱ ባልፈቀደላቸውም ባላሰናበታቸውም ነበር። ነገር ግን የሰው ልጅ በእግዚአብሔር ተስፋ ቆርጦ ያውቃል። አምላክ የለም እስከ ማለት ድረስ የደረሱ ብዙዎች ናቸውና እግዚአብሔር በሰራው ምድር ላይ ይመላለሳሉ። እግዚአብሔር በሰራው ብርሃን ያያሉ። እግዚአብሔር በፈጠረው እግራቸው ይራመዳሉ። ነገር ግን እግዚአብሔር የለም ብለው ያስባሉ ማለት ነው። እንዲህ ብለው እንኳን የሚያስቡበትን ልባቸውን እንዲህ ብለው የሚናገሩበትን አንደበታቸውን የፈጠረላቸው እግዚአብሔር መሆኑን ዘንግተው ይህንን ይላሉ ማለት ነው። እግዚአብሔርን የበደልንበት ሰውነታችን እግዚአብሔር የሰራው አይደለም። አሁን በዚህ ምድር ላይ የጦር መሳሪያዎችን የሚያመርቱልን ሀገራት አሉ። እነሱን ልንዋጋ ወደ እነሱ ብንዘምት ግን ያንን የጦር መሳሪያ ይዘን ሊቆልፉበት የሚችሉትን መቆለፊያ እጃቸው ላይ ያላቸው። ስለዚህ እነሱ ባመረቱት ታንክና መድፍ
እነሱ ጋር መዋጋት አንችልም ማለት ነው። እግዚአብሔር በፈጠረው ሰውነታችን እግዚአብሔር በሰራልን አንደበታችን እግዚአብሔርን እንራገምበታለን አይደል? በእግዚአብሔር ላይ ያመጽን ቀን፣ በእግዚአብሔር ላይ ያንጎራጎርን ቀን፣ ያንጎራጎር ነው የሚያመጽ ነው። አመጽን የሰራ ነው፣ ክፋትን የሰራ ነው እግዚአብሔር በሰራልን አንደበት መሆኑን ስንቶቻችን እናውቃለን? አንገነዘበውም ይሄንን እንኳን ማለት ነው። እንዲህም ሆኖ ግን እግዚአብሔር አሁንም ይፈልገናል። አሁንም እግዚአብሔር በእኛ ተስፋ አይቆርጥም ማለት ነው። አሁንም እግዚአብሔር ይመለከተናል ማለት ነው። ይሄ ልጅ ያንን ነው የሚያሳይ የጠፋው ልጅ ተብሎ በመጽሐፍ ቅዱስ የሚጠራው ልጅ ማለት ነው። ከኛ መካከል የጠፋው ልጅ ሊባል የሚገባው ስንት ሰው ይኖር ይሆን? በእውነት እግዚአብሔር ዛሬም ድረስ እየፈለገው ያለ እስኪመለስ ድረስ እየጠበቀው ያለ ስንት ሰው ይኖር ይሆን? በእውነት ከእግዚአብሔር ጸጋን ተካፍሎ በተሰጠው ጸጋ በዓለም ውስጥ እንዳሻው ሊሆን የወደደና የወጣ ስንት ሰው ይኖር ይሆን? ያ ልጅ ከአባቱ ሂዶ አባ እኒ መክፈል እስከ ያለው ዘይረክበኒ ነው አይከ ከገንዘብህ አይደለም ከገንዘብህ አካፍለኝ ስጠኝ አለው። እምነዋይከ ነው የሚለው ቅዱስ መጽሐፍ ተመልከቱት። ይህም ማለት ወገኖቼ ከእግዚአብሔር የተቀበልነው እንጂ ለእኛ የሆነ ከጸጋዎቻችን መካከል አንድም ነገር እንደሌለን ነው የሚያሳየው። ጸጋችን ብዙ ነው። ለአንዳንዶቻችን ድምፃዊነት ተሰጥቶን እናንጎራጎራለን። ለአንዳንዶቻችን ደግሞ ቁመት ወሎጋነት ተሰጥቶን እንወረገረጋለን። ለአንዳንዶቻችን ደግሞ ሌላ ጸጋ ተሰጥቶን በዓለም ላይ እንዳሻን እንሆናለን። አንዳንዶቻችን በጉልበታችን፣ አንዳንዶቻችን በውበታችን፣ ሌሎቻችን በሌላ ነገር ሺህ ወይም ደግሞ ሚሊዮን ጸጋዎችን እግዚአብሔር አምላካችን ሰጥቶናል፣ እኛ ውስጥ አስቀምጧል ማለት ነው። ይሄ ነው ዘይረክበኒ እምነዋይከ የተባለው ገንዘብህ ያለው መጽሐፍ ተመልከቱት። ለእኛ አይደለማ ቢያስፈልገው ሊያጠፋው የሚችል እግዚአብሔር ከኛ ሊቀማው ሊነጥቀው የሚችል ጸጋ ነው ለእኛ የተሰጠን ማለት ነው። ይህንን ሰጥቶናል እግዚአብሔር። ይህንን ተቀብለን ወደ ዓለም እንወጣለን። ነግደን ገንዘብ ጸጋ ልናተርፍበት ሲገባል፣ ነግደን በጎ ነገር ልናገኝበት ቅድስናን ልንካፈልበት ሲገባል ወደ ዓለም ወጥተን ርኩሰትን የሸመትን በጣም ብዙዎች ነው። በእግዚአብሔር ገንዘብ ልበሉ። አይኖቻችን የእግዚአብሔር ገንዘቦች አይደሉ እንዴ? ዓለም ያየንባቸው እስክንጠግብ ድረስ ኃጢአትን የተመለከትንባቸው ናቸው። አይንም ጆሮም የሌላቸው ሰዎች በዓለም ላይ ይገኛሉ። እናንተ ግን ከዛ ለይቶ ይህንን ጸጋ እንዲኖራችሁ አደረገ። በዚህ ጸጋችን ምን ያክል አገልግለነዋል እግዚአብሔር። አሁንም ያልተሰጠንን ጸጋ እንዲሰጠንና እንድናገለግል እንመኛለን እንጂ በተሰጠን ጸጋ ግን እያገለገልን አይደለም። ብዙዎቻችን ድምፃዊ ስንሰማ ድምፅ ኖሮን በዘመርንለት እንላለን። ክህነት ኖሮት በክህነቱ የሚያገለግል ሰው ስንመለከት ካህን ሆኜ ባገለገልኩት ነበር እንላለን። መመኘቱ መልካም ነው፣ ግን ባለን ጸጋ አገልግለናል። ከካህናቱ እኩል ጸጋውን መካፈል የምንችልበት ጸጋ እጃችን ላይ ያለ አይደል እንዴ? እንደ ካህን ሆነ ቤተ እግዚአብሔርን ማገልገል የምንችልበት እድል አለን አይደል እንዴ? በተሰጠን ጸጋ ብቻ አገለግል። ያለንን የተሰጠንን ጸጋ ተካፍለን ወደ ዓለም ገብተን የእግዚአብሔርን ሀብት እያባከን አሁንም ሌላ ጸጋ እንመኛለን። እግዚአብሔር የሰጠንን ጸጋ ያባከን ስንቶቻችንን በእውነት ይሄ ልጅ ከገንዘብህ ነው ያለው። ልብ በሉት። ምክንያቱም የራሱ አይደለማ ገንዘቡ። ከገንዘብህ የሚደርሰኝን ድርሻዬን ስጠኝ ልሂድ አለ። ፈቀደለት። አይከለክለንም እግዚአብሔር። በመጽሐፍ ተጽፏል፣ በመምህራን ተነግሯል። ወደ ሕይወት የሚያደርሰን መንገድ ታውቋል፣ ተገልጧል። ራሱ ክርስቶስ መጥቶ አሳይቶናል። ቀድሞ ነቢያት ነገሩን፣ ወደ እግዚአብሔር አደረሱን። ያም አልበቃ ብሎ ራሱ ክርስቶስ መጥቶ ነገረን። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ እንደነገረን ወበዳሪስ ሰማያዊ ነገር እነበወልድ ቁጥር 2 ላይ ሲደርሱ በኋለኛው ዘመን ግን ሁሉን ወራሽ ባደረገው በአንድ ልጁ ተናገረን ይላል። ሁሉን ወራሽ ባደረገው በአንድ ልጁ ነገረን። ማን መጥቶ ይንገረን? የሕይወት መንገድ ማን ይጠቁመን? ማን ያሳየን?
የንስሐን መንገድ ማን ይስበክልን? የመንግስተ ሰማያትን ዜና ራሱ መጥቶ ነግሮን ካልገባን ማንም መጥቶ ቢነግረን ሊገባን ይችላል። ራሱ መጥቶ ወርዶ ተወልዶ ብሉኝ ጠጡኝ ብሎ ጋብዞን ራሱ መጥቶ ካልሰማን ሌላው መጥቶ ቢነግረን አይገባንማ። ራሱ መጥቶ ወደ ዘላለም ይወጠራል። ግን ብዙዎቻችን አሁንም እዛው በቆምንበት አሁንም እዛው ባለንበት ስፍራ ያለን ወገኖቼ፣ እግዚአብሔር ደስታው በኃጥአን ንስሐ መግባት ነው። በጻድቃን ቤት ውስጥ በሚኖሩ ሰዎች ዝማሬ፣ ቤት ውስጥ በሚኖሩ ሰዎች አገልግሎት፣ ቤት ውስጥ በሚኖሩ ሰዎች ስራ ደስ ከሚለው በላይ በኃጢአተኛ ሰው ንስሐ መግባት እግዚአብሔር ደስ ይለዋል። ኃጢአተኞች ስለ ኃጢአታቸው ሲያለቅሱና ሲናዘዙ እግዚአብሔር ደስ ይለዋል። ኃጢአተኞች ኃጢአትን ሲጠሏት ደስ ይለዋል። ይህ ልጅ ምን አለ? ሁሉን አየው፣ ሁሉም ፈተነው፣ መረመረው፣ ዓለም ባዶ ነው፣ አስመረረው፣ ብዙ ነገር አሳዘነው። ከአባቱ ቤት ከወጣ በኋላ እንጀራ እንኳን መጥገብ አቃተው። በኑሮው ተጎዳ፣ ጠወለገ፣ አዘነ። ማንም ሊራራለት አልቻለም። ከአባቱ በቀር ማን ሊራራለት ይችላል? በዓለም ውስጥ ወገኖቼ በምንም ውስጥ ብናልፍ በምንም ውስጥ ብንኖር መከራ ይከተለናል። በአባታችን ቤት መኖር ከቻልን ደስተኞች ሆነን መኖር እንችላለን። ይሄ ልጅ ለዛ ነው ይዞት ሄደውን ነገር ሁሉ ጨረሰ እኮ ነው። ያልቃል ወገኖቼ፣ ወጣትነታችን፣ የወጣትነት ስሜታችን፣ ይሄ አሁን ያለው ግለታችን ያልቃል። ይሄ ጉልበታችን ያልቃል። ይሄ ውበታችን ያልቃል። ይሄ ደስታችን ያልቃል። አሁን እጃችን ላይ ያለው ሀብታችን ያልቃል። የማያልቅ እንዳይመስላችሁ። ይልቁንም ወደማያልቀው ቤት ብንመጣ አይሻልም? በእውነት ሁሉም ነገር ማብቂያ ወደሌለው አምላክ ብንመጣ አይሻልም? ድሆችን ሁሉ ባለጠጋ ማድረግ ወደሚችለው፣ ባዶቻቸውን የመጡትን ሁሉ በበረከት ወደሚሞላው፣ ደካሞችን እንደ ኃይለኛ፣ የተራቡትን እንደ ጠገበ ሰው ማድረግ ወደሚችለው፣ የተሰደዱትን ባለ ሀገር ማድረግ ወደሚቻለው አምላክ ብንመጣ አይሻልም? እግዚአብሔር በእውነት ሀብት ባይኖረን ሀብት፣ እድሜ ባይኖረን እድሜ፣ ውበት ባይኖረን ውበት፣ ሞገስ፣ ጸጋ፣ ጉልበት መሆን የሚችል አምላክ ነበር። እንኳን ሀብት ይቅርና እግዚአብሔር አገር እንኳን ባይኖረን አገር መሆን የሚችል አምላክ ነው። እኛ ግን እሱን ትተን ወደ ሌላ እንመለከታለን። እሱን ትተን ወደ ሌላ እንመለከታለን። የማያልቅ ሀብት ያለው በእግዚአብሔር ቤት ስንኖር ነው። የማያልቅ ደስታ ከፈለጋችሁ፣ የማይለጥፍ ሰላም ከፈለጋችሁ ያለው እግዚአብሔር ቤት ውስጥ ነው። ሌላ ቦታ አይደለም። ሌላው ነገር ሁሉ ሊያልቅ፣ ሌላው ቦታ ሁሉ ሊደርቅ የሚችል ነገር ነው ያለው። ለጊዜው እንደ አባይ በስቶ የሚወርድ ሰላም፣ ለጊዜው እንደ ጣና የሰፋ ደስታ ያለ ቢመስላችሁም እንኳን የሚቀጥል አይደለም። ለጊዜው እንደ ፀሐይ የሚያበራ ከዋክብት የደመቀ የበዛ ሰላምና ደስታ ያለበት እረፍት ያለበት ቦታ ነው ብላችሁ አስባችሁ ከሆነ እሱም የሚያልቅ ነው። ሁሉም ነገር ወደማያልቅበት ስፍራ መምጣት ይገባል። ክርስቲያኖች፣ ይህ ልጅ ያደረገው በመጨረሻ የወሰነው ውሳኔ እንዴት መልካም ነው! ወደ አባቴ ቤት እመለሳለሁ ነው ያለው። ተወደዳችሁ ክርስቲያኖች፣ ለመመለስ የምንወስነው ግን ዛሬ መሆን አለበት። ይህ ልጅ ወሰነ፣ ወደ አባቴ ቤት እመለሳለሁ አለ። ምንም እንኳን ባዶውን ቢሆንም ይዞት የሄደውን ጸጋ፣ ይዞት የሄደውን ሀብት ዛሬ እጁ ላይ ያለ ባይሆንም እመለሳለሁ ብሎ ወደ አባቱ ቤት ለመመለስ ጉዞ ጀመረ።
እንዲህም ብሎ አሰበ፣ ከእንግዲህስ ወዲህ ከባሮች እንዳንዱ ልታደርገኝ እንጂ ልጄ ብለህ ልትጠራኝ አይገባም ብሎ ወደ አባቱ እግር ባደረገ ጊዜ አባቱ ሩጦ ሄዶ አቀፈው ይላል። ክብርና ምስጋና ለእግዚአብሔር ነው። በዚህ በመኃልየ መኃልይ ዘሰሎሞን ምዕራፍ 1 ቁጥር 1 ላይ በአፉ መሳምን ይስመኛል። ይህ የፍቅር ምልክት ነው። ቤተክርስቲያን ለክርስቶስ የምትቀኘው ቅኔ ነው። የእግዚአብሔር ቤተሰቦች እዚህም መጽሐፍ ላይ አቀፈው ሳመው ተብሎ የተነገረው እጅግ ወደደው ማለት ነው። ኃጢአተኞችን እግዚአብሔር ሲመለሱ የሚሰጣቸውን ፍቅር የሚወዳቸውን መውደድ የሚገልጥ ነው ማለት ነው። ብንመለስ እግዚአብሔር በእውነት እንዴት ደስ እንደሚለው ታውቃለህ? እግዚአብሔር በመላእክት ፊት ኃጥአን ሲመለሱ ያመሰግናቸዋል። ምን ብሎ? የጠፋው ልጅ ተገኝቷል ብሎ ለጻድቃን ንስሐ ለሚገባ እንደ ኃጢአተኛ እግዚአብሔር ምስጋና ያቀርብለታል ማለት ነው። ያመሰግነዋል። በጻድቃን ጉባኤ መካከል ንስሐ ለምትገባ አንዲት ነፍስ እግዚአብሔር ምስጋና ቃል ይናገርላታል። ምን ብሎ? የጠፋው ልጅ ተገኝቷል። እስኪ በሉላችሁ በደንብ በሉ። የጠፋችው ነፍስ ተገኝታለች፣ የጠፋችው ልጅ ተገኝታለች ብሎ እግዚአብሔር በጻድቃን ጉባኤ መካከል ይመሰክርላታል፣ ይናገርላታል። መቼ ይሆን በእውነት እኛ ተመልሰን እግዚአብሔር እንዲህ ደስ የሚለው? መቼ ይሆን እግዚአብሔር እንዲህ የሚመሰክርልን? እግዚአብሔር ለጻድቃን ምስክራቸው ነው። ወገኖች መመለሳችሁን፣ ንስሐ መግባታችሁን፣ መዳናችሁን እግዚአብሔር እንጂ የሚመሰክርላችሁ ሰው ላይ መሰክርላችሁ ይችላል። ሰው ላይ ያውቅላችሁ ይችላል። ትናንት የነበራችሁበትን ሕይወት ነው የሚያስታውሰው ሰው። ትናንት ሌቦች ከነበር ሰው ዛሬ እንደዛው ነው የሚያውቀው። ትናንት ዘማውያን ከነበር፣ ትናንት ጫት ቤት ከነበር፣ ትናንት አመንዝራዎች ከነበር፣ ትናንት ሌላ ቦታ ላይ ከነበር ሰው የሚያውቀን በዚያ ስፍራ ነው። እግዚአብሔር ግን የሚያውቀን ምን ብሎ ነው? የጠፋው ልጅ ምን ብሏል? ተገኝቷል ብሎ ነው የሚያውቀን ማለት። ይሄ እግዚአብሔር ለእኛ የሚሰጠው ምስክርነት ነው ማለት ነው። ስለዚህም በእውነት ዛሬ ከእግዚአብሔር አፍ ስለኛ የሚሰጠውን በጎ ምስክርነት መስማት እስክንችል ድረስ እግዚአብሔርን በምሕረቱ እስኪቀበልን ድረስ መመለስ ይኖርብናል ማለት ነው። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ። ጎፍላም ያልተደመጡት ድምፅ፣ ጎፍላም የመረጃ ፍላም። ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። ጎፍላ ሚዲያም